በለው ተረኛ ግባ በብር እየተገረፈ በ100 ሚሊዮን ሳንድሮ ቶናሊ ግባ ያልኩ ነው ግባ ከቶተናምና ከሞት የሚቀር የለም አለቀ ሳንድሮ ቶናሊ የኔ አባት ወደ ቶተናም ሄሮዌጎ ይላል አለቀ ይሄ ነው ቶተናም ይሄ ነው አለቀ በቃ ይሄ ነው ቶተናም ትናንት ማቴስ ፈርናንዴዝ ዛሬ ሳንድሮ ቶናሊ አለቀ እንዴ ዶሮ አረ ኳስ በመሬት አረ በ30 ተረጋጊ አረ በ30 ምንድን ነው እንዴ ሲጀመር እኔ ማሊያሽበት ድሮ ማሉዶም ማድሪድ ነሽ እንዴ እንዴ አረ ተይ እንደዚህማ እንዴ በቃ ጦጣ ገንዘብ አደረግ ቀጠና አደረግሽ እኮ ይሄን ሚሊዮን አረ ተረጋጊ ዶሮዬ ተረጋጊ እውነት ሲጀመር ቀጣይ ዓመት ዋንጫ አንቺ ነው በቃ ጀባብ ይያለሁ ያርግልሽ እንዴ 85 አንዴ ስታረጉት ቀለላችሁ እንዴ ስፐርሶች ወይ የዘረፋችሁት ባንክ ካለ ንገሩ አንተ ሰማህ አይደል ቶናሊ ድጋሚ በ85 ቶተና ገብርኤልን እነዚህ ጢያሞች ሚኮ ስፐርስ ጢያሞች ከስር ይያል ቶናሊ ከካምነህ አንተ እንደ ማቲያስ ፈርናንዴዝ አንተም ከካምነህ የራስ ጉዳይ ቹዋሚኒ ይመጣልኛል ቹዋሚኒ ይመጣል ሌላ ደግሞ አንድ ስቱትጋርት ይጫወታል ጥራልኝ አንጀሎ ስቴለር እናመጣለን ግን እናንተ እከካሞች ናችሁ የፕሪሚየር ሊግ ተጫዋቾች እከካሞች ናችሁ ዩናይትድ ምን ያህል አንድ ደህና ዋንጫ የሌለው ቲም ላይ እየሮጥክ ሄደህ ታፈነድዳለህ በቃ ያላስፈረምንህ ስላልፈለግንህ ነው ድመቱላ ሳንድሮ ቶናሊ ቱ ቶተናም ሆትስፐርስ ሂር ዊ ጎ አረሚኮ አስፈራሽ አባቴ የፈለጋችሁትን አስይዛለሁ ቶተናም የማንቼ አለቃ ማን ከዩናይትድ በላይ ሆኖ ይጨርሳል የፈለጋችሁትን ነው አይዘውማ ዲዘርብ ይለካ ሲፈርም ማን ነው ሬሌጌሽን ባትል ካወጣችሁ ይሄን ታረጉልኛላችሁ ይሄን ታረጉልኝ ከብዙ ባለቤቶች ጋር እንደዛ ሊደረግልኝ ያለ የሚጣላ ሰውዬ ስለነበረ ከፈለጋችሁ እኔ ዳንኤል ሊቪ ሲወጣ ተናገሩ ብሩኬት ነው የሚመጣው ብላችሁ ካሰባችሁ ዳንኤል ሊቪ ሲወጣ የሰራውትን ቪዲዮ ተመልከቱ ሚኮ ታስተውሳለች እርግጠኛ ነኝ አሁን እጁ ሊፈታ ነው ቶተናም እጃቸው ሊፈታ ነው ምናምን ነገር ብዬ ነበር ምክንያቱም ገቢ ያለው ገባ ትልቅ ክለብ ነው ትንሽ ክለብ እኮ አይደለም ገባ ከቸልሲና ከማን ሲቲ ይሻላል በእርግጠኝነት ምክንያቱም ስቴዲየሙን መምላት ይችላል ስቴዲየሙን መምላት ሳይችል ከኦይል ምናምን እየሳበ እኮ አይደለም የራሱ ገንዘብ እየሰራው በስፖንሰር ምናምን በደጋፊ ምናምን ተጨላለፍ ሚኮ ተጨላለፍ ኔክስት ሲዝን 5ኛ የግልሽ ነው ከ6 አሻሽየለሽ 5ኛ ቻምፒየንስ ሊግ ደግሞ እኔ አስገባሻለሁ 5ኛ ብቻ ወጪ አንቺ እኔ የሆነ ቡድን ሴሚ ፋይናል ድረስ ለተጣርጌ አስገባሻለሁ ነው ምልሽ ከዛ ወደ ሳይሆን በቀጥርሽ ለጥቅምሽ ትቋጥራለሽ አንቺ እኮ ሐቀኛ ነሽ ደጋፊ ነሽ አንዴ እዚህ ጋር የእግር ኳስ ቤተሰብ ሞቅ ያለ ጭብጨባ ማለት ለሚኮ 2 ዓመት 17ኛ ከጨረሱ በኋላ ቀልድ የለም ካሁን በኋላ ቀልድ የለም ኬታ ባክ ነው ብሩ የምታመጣው አንተ ሚኮ ኬታ ባክ ነው መርዝ ይበላ እንዴ ዝም ብሎ በየቀኑ እየመጣኔ ላይ ፈነጭብኛል እየመጣ ይፈነጫል ሄርዊጎ ይላል ማንዬ ይሄ ደግሞ ጭራሽ እኔን ያገረጣኝ ዝውውር ነው እንዴ ዝውውር አረብ ገሏል ወይ ነዳጅ ፈልቆለታል የሆነ ነገር ተፈጥሯል ቶትናም ቤት አንተ ሄርዊጎ ተባለ ጀማው እንዴ አረ ይሄ ጉድ ነው ለመለው ለሰፊው ህዝብ አዳርሱት ይሄ ጉድ ነው ቶናሊንም ደገሙ ምን ሊፈጥር ነው ቀጣይ ለዋንጫ ሊጮት ነው እንዴ አረ በጣም ከባድ ስራ እየሰራ ነው እኔ ይሄ ሰው ያልተመቸኝም ዩናይትዶች ተው ለአሰልጣኝነት የሚሆነው እሱን ነው አስፈርሙት ስንላችሁ እንቢ ብላችሁ በካሪ ቀጥላችሁ ይሄው አሁን እሱ ቶትናም ቤት ሄዶ የሚሰራውን ስራ ተመልከቱት የሚያስፈርማቸውን ተጫዋቾች ተመልከቱት ማንዬ ጉድ ሊያፈላ ነው ቶትናም ዘንድሮ ምን አግኝቶ ነው ምንድነው ነገሩ እኛ ማናቀው ነገር ጀማው አሪውን ነገር በሉ ዝም አትበሉ ቶተናም ዋንጫ አረ አይበል መርዝ ይበላል ዋንጫ መርዝ ይበላል አይበላል አረ ቶተናም እንደ ማሶብሌ ድጋሚ ትናንትና 85 ዛሬ 100 ሚኮ ነትሽን ነው በብር እየለጠበ እየገረፈ ያመጣቸው ነው ይዞዬ እንጥቁ የተቸገረ ክለብ አለ ሚድፊልደር የሚፈልግ ወይኔ ቶናሊ ተወሰደ አንደርሰን ተወሰደ ማቲያስ ፈርናንዴዝ ተወሰደ አረ ማንቺ ማን ልታስፈርሚ ነው ኡጋርቴም ደግሞ ሰው ሆኖ ተጎዳ ይጎዳል እሱ ማርለ
ካሴን መልሱት እመኑኝ ካሴን መልሱት ወይኔ ቶተናም ጋይስ የ100 ሚሊዮን ፓኬጅ ከኒውካስል ጋር ተስማማ አሁን ብሩኖ ጊማሬሽን ለመሸጥ አዛ ነው የሚያደርጉን እኛን ራሱ ቶተናም አሁን ይውላችሁ ሲቲ 115 ክስ አለበት ተብሎ ሳይከሰስ ቶተናም ይከሰስ ዲስፐርስ ምንድነው ያቀዱት ምንድነው ሂር ዊ ጎ ቶናሊን ደሞ አሁን በ100 ሚሊዮን ተጠጋግቶ ማለት ምንድነው ያሰበው ገንዘቡን ከየት ነው ያመጡት እንዴ ትናንት ፈርናንዴዝን ይሄው ቶናሊ ዛሬ ነገ ማን ደሞ ክሩፒን ደሞ እንደምትፈልጉት ሰማሁኝ መረጃ ላይ ስፈላልግ እንዴ ዲዘርቢ ምንድነው ያሰበ ደሞ ዲዘርቢ በጣም ፈላጊው ነበር ይሱይ የቶናሊ ይሄማ ማን ማይፈልጋል እኛ እንኳን እንፈልገው ነበር ቶናሊ በጣም ነበር የምንፈልገው ግን ስፐርስ በቃ ያስታውቅ ነበር እንደሚያስፈርሙ ይዘቱና በጣም እንትን ብለውበት ነበር እዚህ ልጅ ላይ እንዴ አርሰናል የሚፈልገው ስፔሻሊ አንድሪ ቤት በጣም ይፈልገው ነበር ጣሊያናዊም ስለሆነ ማለት ነው እንዴ ስፐርስ ምንድነው ቆይ አይ ምን ሊያስመለክቱ ነው ቀጣይ አሁን ደግሞ ያስፈርማው ደግሞ እርግጠኝነት ሳንድሮ ቶናሊ ወደ ቶተናም ሂሩጎ ተብሏል ይሄ አዲሱ አካውንቴ ነው ፎሎ አድርጋችሁ ጀምሩ ቆይ ቶተናም እኛ ማናቀው ሊግ ላይ አንደኛ ወጥቷል እንዴ ከየት ነው ሁሉ ብር እያመጣ ያለው ሲቀጥልስ ተጫዋቾቹስ እንዴት ነው እየመጡ ያሉት ትላንትና 80 ሚሊዮን አወጣ ይሁናል ዛሬ 100 ሚሊዮን በቃ ፓኬጅ ጣልጣል በየቀኑ ሮበርትሰንና ሴኔሲሽ በነፃ ናቸው ተባለ ይሁን ቫኒካን ደግሞ ድሮ ከዚህኛው ከዲዘርቢ ጋር ሰርቷል ተባለ ይሁን ማቲያስ ፈርናንዴዝ የመጀመሪያ ጸድ ፈራሚያቸው ያለ ምንም ጣጣ ምናምን ተብሎ ተወራ ዛሬ ቶናሊ እሺ ቶናሊ ምን ይሰራል ቶተናም ስንትዛ ቻምፒየንስ ሊግ የሚጮት ምናምን ለዋንጫ የሚፎካከር ቲም እየፈለገው እዚህ መቶ ቁጭ እንዴ እኛ ቆይ ማናቀው ነገር አለ እንዴ አባብዬን ይዘው ወይ ምንድነው እሺ የጋናው ጠንቋይ የነሱ ነው ምንድነው እሺ አረ በመድኃኒዓለም እኔ ወርልድ ክላስ ከምላቸው ተጫዋቾች መካከል በተለይ ደግሞ ሴንትራል ሚድፊልደር ላይ ቶናሊ አንዱ ነው በቃ ግን ምን ዋጋ አለው ከሸፈ በቃ እኔ ከሸፈ ነው ማለት እንፈልገው በዚህ ተጫዋች ላይ ምንድነው ማየው ሳንድሮ ቶናሊ ወደ ቶተናም ሂር ዊ ጎ ተባለ ማን ቶተናም ቀጣይ አመት ሱፐር ቲም ነው እየሰራው ያሉት ምንድነው እያደረጉ ያሉት ማን ይኸውልህ ስንት እንደከፈሉ አይታወቅም ማለት ነው ግን ከማቲያስ ፈርናንዴዝ በላይ ነው የሚከፍሉት ቶተናሞች ለኒውካስትል ማለት ነው ከ85 ሚሊዮን በላይ ከየት እያመጡ ነው ገንዘብ ማን ዝም ብላችሁ ነጭ ካደረጋችሁ ትፈርማላችሁ ማን እኔ ልቀይረው መሰለኝ ማለት አንተ ቶተናሞች ቀጣይ አመት ጉድ ነው ለምን ዲዘርቢ ገብቷቸዋል የሚያረጋውን ነገር የሚያቅሰው ነው አሰልጣኙ ይችላል ተጫዋቾች እያመጡለት ነው ገብቷቸዋል ስለዚህ ቶተናም ምንም ጥያቄ የሌለው ማለት ነው ቀጣይ አመት ለቶፕ 6 የሚጫወት ነው ምንም ጥያቄ የለው ገብቷ አሁን የወራጅ ቀጠሮን ቶፕ 6 ማለት ነው ግን ምንም የለ ቀጣይ አመት 6 ነጥቡን እንደዚህ አፍንጫን ይቀበላሉ ገብቷላ ማን አልሰማ አፍንጫ እንደዚህ ነው ግን 85 ሚሊዮን በላይ ለሳንድሮ ቶናሊ ከየት ነው እያመጣችሁ ያለው እስቲ አበድሩንስ ቶናሊ ወደ ቶተናም ሄር ዊ ጎ ማን እኔ ምን አሁን ይጣራልን እዛ ለንደን ስቴዲየም ምን እየተካሄደ እንደሆነ አናውቅም ወይ ነዳጅ መንጭቷል እኛም ለንደን እኮ ነው ያለነው እንዴ በ24 ሰዓት ሁለት ሄር ዊ ጎ ምን እሺ ነው ስለ እንዴ አሰልጣኝ ነው የቀየሩት እኮ 17 ነው የጨረሱት ወዴት ነው እንዴ ኢሮፕን ለመቆጣጠር ምናምን አስበው ነው ምን እሺ ነው አረ እንዴ ሚኮ የምታውቂው ነገር ካለ አረ ባክሽ እንዴ በነፃ ነው እንዴ በነፃ ነው ትራንስፈር በስመ አብ ይሄማ ኤአይ ነው ይሄ ኤአይ ነው ሳንድሮ ቶናሊ ሂር ዊ ጎ ወደ ቶትንሃም በስመ አብ እነዚህ ሰዎች ወይ ነዳጅ ምንድነው እየተካሄደ ያለው ቶትንሃም ቤት ምንድን ከየት እኔ አረ በስመ አብ ለማንኛውም ወያሎች ቶናሊ ስፈልጉት ነበረ ቶትንሃም ትናንት ምንድነው ያላችሁልኛል ምን ያላችሁን ቶትንሃም ነጥቋቸዋል ቶናሊ አስፈርሞታል በ100 ሚሊዮን አረ በስመ አብ ትናንት ለማቲያስ ፈርናንዴዝ 85 አይወጣም ልጁ አሁን ለሳንድሮ ቶናሊ 100 ሚሊዮን ዲዘርቢ የሆነ ነገር ኩክ እያደረገ ነው በስመ አብ ለማንኛውም አሁን እኛ ማንን ነው የምናስፈርመው ኢኒዮስ ምንድነው እየሰራ ያለው ስቀቃለ እኮ ነው የተሳቀኩኝ እኮ እድሜ ለዓለም ዋንጫ እንጂ ሚኮ ስፐርስ ለሆነ ክለብ የኔ ደሃ የሚለውን ዘፈን ጋብዘዋለች ማን እንደሆነ ኮሜንት ላይ ላወቀው የ500 ብር ካርድ ነው የምሸልመው የኔ ደሃ ወይኔ እኛም ደሃ ወይኔ ቁላማን ይፈረመ በኢየሱስ ስም እኛ ከሰረን ወይኔ ማንቸስተር ለአንተ ሲሆን ባንዴ ምን ልታስፈርም ነው ማንን ታስፈርማለህ ቁላማኒ ሄደ ወደ ቶተናም
ሄደ ጉላማን ሄደ ማንን ታስፈርማለህ? ኤንደርሰን ሄደ ያኑ ማቴዎስም ሄደ ጉላማን ቶተናም ምንድነው ችግር? ቀጣይ ዓመት ዋንጫ ልበላል። ማንቸስተር ማንን ነው የምታስፈርመው? ማን አለ? ጎዳና ፈልገህ ልታስፈርም ነው? ሄደ ጉላማን ሄደ ምን ትፈልጋለህ? ማን እንደተለመደው ኒጨምጨም ነው የሚያልከለው? ኒጨምጨም ታስፈርመዋለህ? ለአጫም በግል ለምን አታስፈርምም? ሌላ ኒጨምጨም ምናምን ለምን አታስፈርምም? አንተ የ19 ዓመት መሪ ጌታን ተከተል። መሪ ጌታን አስፈርማለሁ ብለህ ተከተል አንተ። አረ ተቃጠልክ ወይኔ! አረ ቶተናም ስለ እግዚአብሔር ተወን። እኛ የፈለግነው ሁሉ ወደ ቶተናም ነው የሚሄደው። እኛ ጠየቅ ቶተናም ነው የሚያስፈርመው። ምንድን ነው ሁሉ ነገር? አረ እኔ ሼራቁ ተቃጠልኩ። በአንድ ቀን ውስጥ 2 ተጫዋች የፈጣሪ ያለ ስፐርስ 100 ሚሊዮን ለመክፈል ተስማማች እኮ ነው የሚለው ዴቪድ ኦርኔስተ ነበር የፋብሪዚዮ ሮማኖ ማሆን ሂር ዊ ጎ ተብሏል። ሳንድሮ ቶናሊ ወደ ስፐርስ ሀቢቢ ዙሩ ከረረ አርስዬ ደቅ ብለሻል። አሁን ጀለስ ከፈረመ ለስፐርስ ቡርኖ ጉማሬሽን ይለቃሉ ወይ ነው? በአንድ ሲዝን ምርጥ ተጫዋቻቸውን ይለቃሉ ወይ ነው? ሚኮ ስፐርስ ባንክ ዘርፈሻል እና ባንክ ዘርፈሻል። ታዩ ምንድነው? ደግሞ እኮ ሳምንታዊ 290 ሺህ ድረስ ይፈልጋል የሚሉ ነገሮች ነበሩና ከባድ ነው ጎበስ። ይሄ ፕሪሚየር ሊግ አልተቻለም። አረባ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ገባ ሂር ዊ ጎ ሳንድሮ ቶናሊ ቱ ቶተናም ምንድነው? ቶናሊን ማለት ነው። ቶተናሞች 100 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር እንግዲህ የሚከፍሉ ይሆናል። ኧረ በስመ አብ ይመች ሚኮ ወንድሜ ይመች። ቃላት የለኝም። ቀጥታ የሚከፈል እንግዲህ አትሌቲክስ ይዘውት በወጣው መረጃ መሰረት 92 ሚሊዮን ፓውንድ አሁን የሚከፈል ነው። ቀሪው እንግዲህ አዶንስ በሌላ ጊዜ የሚከፈል ይሆናል ማለት ነው። ብቻ ግን ቶተናም ለዚህ ተጫዋች 100 ሚሊዮን ፓውንድ ከፍሎ ነው እያዘዋወረ የሚገኘው። ኧረ በስመ አብ ቃላት የለኝም። ቶተናምን አሰባችሁት? ቀጣይ ዓመት ከዲዘርቢ ጋር በቀላሉ እያየነው እኮ ቶተናም። ኧረ በስመ አብ ጉዳት ላይ ያሉት ተጫዋቾች ገና ሲነሱ አሁን የፈረሙት ምርጥ ሳይን። ኧረ የኛው ዘንቀራፈፈብን እቺ ሊቨርፑል እናውጣለን እኮ መክፈላችን ማውጣታችን አይቀርም እንደሚኮ ማለት ነው። ለማንኛውም ማለት ነው ኮንግራ ቢኮት ነው ያዘን መች ቆይ ቶተናም ምን አስቦ ነው ግን? የገባችሁ ነገር አለ? ኮሜንት ላይ ጻፉልኝ እስኪ። ምን አስቦ ነው ቶተናም? ኩኩሻ አልተቻለችም። ሳንድሮ ቶናሊንም ሂርዊጎ አስብላለች። ትናንትና ማቲያስ ፈርናንዴዝን፣ ዛሬ ደግሞ ቶናሊ ሁለቱንም እግር ሪከርድ ነው የሰበረችው። ትናንትና ማቲያስ ፈርናንዴዝ ሪከርድ ሰበረላት ይከላዋል፣ ዛሬ ቶናሊ ሰበረላትና ሚገርም መሃል ሜዳ እንደሚኖራት ምንም ጥያቄ የለውም። ቶተናምን ለማየት እኔ በጣም ነው የጓጓሁት። እኔ በጣም ነው የገባሁት። 2 ዓመት ሙሉ ላለመውረድ ሲታገሩ ነበረ። በዚህኛው ሲዝን አሪፍ ለመሆን ይመስላል። በቃ ቆርጠው ነው የተነሱና ተጫዋቾች በጣም እያስፈረሙ ነው። የቶናሊ ዝውውር ትልቅ ዝውውር እንደሚሆን ተስፋ አደርጋለሁ። ኩኩሻ እናይሻለን። አታምጣስለው ባካፋ በየደው ማለት የኔ አራዳ ልጅ ማለት ነው። ሳንድሮ ቶናሊ ወደ ቶተናም ሂርዊጎ። ምንድነው እየተከናወነ ያለው? ዶሮ አጋራዳ ልጅ ቄብ ዶሮ አስገብቷል መሰለኝ። እለት ሆኗል ተጫዋቾችን ዱብ እያደረጉ ያሉት። ለዛውም ሪከርዱን የራሱን አሻሽሎታል። ያራዳ ልጅ ከአንዳንድ 92 ሚሊዮን ፓውንድ ማለት ነው ቀጥታ ክፍያ ነው። ቀሪውን ደግሞ አዶንስ ነው ብሎ በ100 ሚሊዮን ነው እንግዲህ ያራዳ ልጆች ዱብ ያደረገው ቶናሊ ማለት ነው። ያራዳ ልጅ ኧረ ቶተናም ሊያዥ ለገናዥ አስቸጋሪ ሆኗል። በዚህ አካሄድ የት ሊደርስ እንደሆነ ግራ የሚያጋባ ነው። ሆሮፓላው ቀጣይ ዓመት የዲዘርቢን ቡድን ለማየት የማይጓጓ የለም። ያራዳ ልጆች ማለት ነው። ጉዳት ላይ ያሉ ተጫዋቾች አሉ። እነ ማዲሰን እነ ክሉቭስኪ ከጉዳት ሲመለሱ አስቡት ከነዚህ ተጫዋቾች ጋር ምን ሊፈጥር እንደሚችል ማለት ነው። እነ ቫናይከ ተጨምረዋል ማለት ነው። ምንድነው ጉዱ? ቶተናም ቤት የገባው እስቲ ሀሳብ አስተያየት ሼር ኮፕሊንክ እያደረጋችሁ ዱብ አድርጉት። ይመቻችሁ። ሮቤርቶ ዲዘርቢ ጦሩን ሰብስቦ እየመጣልን ነው የምልህ። ማቲያስ ፈርናንዴዝን አስፈርሞ በነጋታው ደግሞ ሳንድሮ ቶናሊ ወደ ቶተናም ሂር ዊ ጎ 92.5 ሚሊዮን ፓውንድ ሲደመር እየታየ የሚጨመር 7.5 ሚሊዮን ፓውንድ በድምሩ እስከ 100 ሚሊዮን ፓውንድ ሆጭ አድርገው ጣሊያናዊውን የ26 ዓመት ከኒውካስል አማካዩን ሳንድሮ ቶናሊን የግላቸው አድርገዋል። ይህንን ዝውውር ከ10 ስንት ሰጥቷላችሁ? ሬቲንጋችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት
የሜዳ ስፖርት ቤተሰብ ይሁን። አረ ወገን ምንድነው ጉዱ እንዴ? ቶናሊንም ቶተናም አስፈርመው በ100 ሚሊዮን ፓውንድ። ቶተናም በጣም ነው ነገር እየፈለገን ያለው እንዴ። አምና ቋጥረንበታል እንዴ ሰግጠን እንዴ። ለእሷ ነበር ስንቋጠር የነበረው እንዲወርድ ፎሮጮታ ኢኒውሶች ተጫዋች አናስፈርምም አሉ። ቶናሊ ወደ ቶትናም ሂር ዊ ጎ ብሎ ፋብሪዞ አረጋግጦታል። ሌላኛው በዩናይትድ በዚህ ክረምት ይፈርማል ተብሎ ሊስት ከተደረገ ተጫዋች መካከል ቶናሊ ወደ ቶትናም የሚያደርገውን ዝውውር አጠናቋል። አሁን ጥያቄው ምንድን ነው መሰላችሁ? ማንቸስተር ዩናይትድ ማን ነው የሚያስፈርመው? ሁላችንም መጠየቅ ያለብን ጥያቄ ነው ይሄ። በእርግጠኝነት በሁላችንም አእምሮ ውስጥ አሁን እንግዲህ የማንቸስተር ዩናይትድ ታርጌት ማን ነው? አሌክስ ስኮት ነው፣ ባሌባ ምናምን እንደዚህ ይባል። እነዚህም እስከ 100 እስከ 80 እየተጠየቀባቸው ይገኛል። 80 እና 100 አሁንም አላወጣም ብሏል ኢኒውስ። በዚህ ዋጋ እናስፈርምም፣ ለተጫዋቾች 200,000 ፓውንድ ሳምንታዊ ደሞዝ አንከፍልም ብለዋል። ይገዛኛል ብላችሁ ያላሰባችሁ ሰው ገዝቷችሁ ያውቃል? ማለትም ሊገዛኝ ይችላል ብላችሁ ከምገሙት ሰው ጋር እየተደራደራችሁ ሳታስቡት በቃ ይሄ ሰው ሊገዛ አይችልም ብላችሁ እየጠበቃችሁት ሲገዛችሁ የሚሰማው ስሜት አስባችሁታል? ሚኮስፐርስ ምን እንዳደረገ አላቅም። ይሄው ሸጋዬን ወስዷታል። እንግዲህ ሂርዊጎ ተብሎለታል። አጃይብ ነው። ብቻ ግን የዝውውር ብቻ ግን እንደ ጊብስ ዋይት ፌል ያርግና ወዮል ሻጭ አለ ብዬ እኔ ከሻጭ ጋር እየተደራደርኩ ሳለ ነው መጥቶ የገዛው። ነገር ግን ሙሉ ክፍያ አልፈጸሙልንም። ይሄ ዝውውር ብቻ ግን እንደ ጊብስ ዋይት ይቋረጥና ሚኮስፐርስ በቃ አለቅህም ማለት ትችላለህ። ለማንኛውም ግን ለጀማውን ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ምንድን ነው ሌላ ቶተናም አለ እንዴ ሊጉ ላይ? ማንቸስተር ፈለገ፣ ቶተናም አስፈረመ። 2 ባሌባ ቀጣይ ሳምንት ወደ ሃል ሲቲ ሂር ዊ ጎ። ከመሳቅ ውጭ ምርጫ የለንም። ሰበር መረጃ፣ ሳንድሮ ቶናሊ ወደ ቶትናም ስፐርስ ሂር ዊ ጎ። ሚራክል የሆነ ዝውውር ቶትናም ስፐርስ ምንድን ነው የጀመሩ? አርሰናልና ማንቸስተር ዩናይትድን ጨምሮ በበርካታ ክለቦች የተፈለገ የነበረው ጣሊያን አማካይ ሳንድሮ ቶናሊ ወደ ቶትናም ስፐርስ ለማቅናት ተስማምቷል። ሂር ዊ ጎ ተብሏል። ስለ ስፐርስ ምን ትላላችሁ? ሀሳባችሁ ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሳንድሮ ቶናሊ ቱ ቶተንሃም ሆትስፐር ሂር ዊ ጎ 100 ሚሊዮን ፓውንድ። የአውሮፓ ቻምፒየንስ ሊግ ተሳታፊ የሚመስለው ቶተንሃም ሆትስፐር ነው። ዲዘርቢ የፕሮጀክት አሰልጣኝ ነው ብለው አመጡት። እንግዲህ ዲዘርቢ የሚፈልጋቸውን ተጫዋቾች ገንዘብ ሳይፈሩ በፍጥነት አስፈርመውለት ከዛ በኋላ ከዓለም ዋንጫ በኋላ ስኳዱ በደንብ እንዲገነባና ለቀጣይ ውድድር እንዲዘጋጅ የሚገባቸውን ስራ እየሰሩ ነው። አምና ሮበን አሞሪም የፕሮጀክት አሰልጣኝ አድርጎ ማንቸስተር ዩናይትድ አምጥቶ ኢኔሶች ሲቀልዱ ነበረ። ያኔ ስበሳጭ ለክለቤ ስለማስብ ነው እንጂ ከኢኔሶች ጋር በርስ ተጣልቼ አይደለም። ርስቴ ማንቸስተር ዩናይትድ ነው። ኢኔሶች ምን ያህል ስራ እንደሚቀራቸው በቶተንሃም ሆትስፐር አየ ነው። በመድኃኔዓለም 100 ሚሊዮን ፓውንድ። ትናንትና ሂርዊጎ ዛሬ ሂርዊጎ። ትናንትና 85 ሚሊዮን ፓውንድ ዛሬ 100 ሚሊዮን ፓውንድ። 17ኛ የወጣው ቶተንሃም ሆትስፐር። ቻምፒየንስ ሊግ የማይሳተፈው ቶተንሃም ሆትስፐር ቻምፒየንስ ሊግ የሚሳተፈው ክረምት ላይና ጥር ላይ ምንም የነቃ ተሳትፎ ያላደረገው ማንቸስተር ዩናይትድ እድሜ ለኢኒዮሶች ተኝቷል። ኢሊዮት አንደርሰን፣ ሳንድሮ ቶናሊ፣ ማቲያስ ፈርናንዴስ ሶስቱም ተሸጡ። የማንቸስተር ዩናይትድ 3 ተቀዳሚ ተጫዋቾች። እኔ ከኢኒዮሶች ጋር ጸብ የለኝም። ክለቤ ስለሚያሳዝነኝ ነው። የሮበን አሞሪም ዘመድ የሮበን አሞሪም ቤተሰብ እያላችሁኝ ነበረ። ሮበን አሞሪም ከስፖርቲንግ ሊዝበን መጥቶ 15ኛ ወጥቶ ከዛ በኋላ እንዲቀጥል አድርገውት ተጫዋች አላስፈረሙለትም የምለው ለዚህ ነው። ያውም የመሃል ሜዳ ተጫዋች ችግር እያለበት ኧረ ተውኝ። እውነት አሁን ከገባችሁ ጥሩ ነው። አንዳንድ የዩናይትድ ደጋፊዎች
ቶተናሞች ዙሩን አክሮታል። ሳንድሮ ቶናሊን በ92.5 ሚሊዮን ፓውንድ ቅድመ ክፍያ በእጃቸው አስገብተውታል። ሻምፒዮንስ ሊግ የሚሳተፍ ከሆነ ደግሞ ቶተናም ማለት ነው 7.5 ሚሊዮን ፓውንድ ለ13 ኒውካስል ዩናይትዶች ጭማሪ የሚያደርጉ ይሆናል። ማቲያስ ፈርናንዴዝን ማስፈረማቸው ይታወሳል። አሁን ደግሞ እጅግ በጣም በበርካታ ክለቦች ሲፈለግ የነበረውን ሳንድሮ ቶናሊን ዲዘርቢ በእጃቸው አስገብተዋል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንደርሳችሁ ፎሎ አድርጉ። ሰበር የዝውውር መረጃ ተሰምቷል ጋይስ። አራረ ቶትናም ምን አስቦ ነው በአርሰናልና በማንቸስተር ሲቲ በጥብቅ የሚፈለገውን ሳንድሮ ቶናሊን በ100 ሚሊዮን ፓውንድ ከኒውካስትል ዩናይትድን ለማስፈረም ተስማምተዋል። ትላንትና ከማንቸስተር ዩናይትድ ማቴዎስ ፈርናንዴዝን የቶትናም ሪከርድ በሆነ ዋጋ 85 ሚሊዮን ፓውንድ አውጥተው ለማስፈረም ተስማምተው ነበር። ዛሬ የትላንትናውን ሪከርድ ድጋሚ ሰብረው በ100 ሚሊዮን ፓውንድ በቶትናም ታሪክ በ100 ሚሊዮን ፓውንድ የፈረመ ተጫዋች የለም። ቶናሊን እንግዲህ ለማስፈረም ተስማምተዋል ማለት ነው። ቀጣይ ዓመት እንግዲህ በዴዘርቢ ስር እጅግ በጣም ያበደ ቶትናም እንደሚመጣ እርግጠኛ ነኝ። ምንም እንኳን እኛን መድፈኞቹን ማሸነፍ ባይችሉም ማለት ነው። ፋብሪዚዮ ሮማኖ ታዲያ ሂር ዊ ጎ ሲል በአሁኑ ሰዓት የቶናሊን ዝውውር ያረጋገጠ ሲሆን ቶትናም ገና ካሁን በኋላም ሌሎች ተጫዋቾችን ለማስፈረም ይንቀሳቀሳል ተብሏል ማለት ነው። ለቶትናም ዝውውሮች ምን ትላላችሁ? ሌሎች ቡድኖችስ ምን ሆነው ነው የፈዘዙት? የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ኮፒ ሊንክ በደንብ ይደረግ። ይመቻችሁ። ሰበር ዜና ሳንድሮ ቶናሊ ቱ ቶትናሃም ሂር ዊ ጎ በማለት ፋብሪዚዮ ሮማኖ አረጋግጦታል። ቶትናሞች ለዚህ ተጫዋች እስከ 92 ሚሊዮን ፓውንድ ይከፍላሉ ተብሎ ይጠበቃል። ከኒውካስትል ጋር እንግዲህ ዛሬ ቀን ሙሉ ሲደራደሩ ነበር። እንግዲህ ጨርሰውታል። ኧረ ቶትናም አልተቻለም ወገን። ወዴት እያመራ ነው ቶትናም? ኧረ ወገን ስፐርስን አንድ በሉት። ማሊያችሁ ነጭ ሲሆን ጊዜ ማድሪድን የሆናችሁ እየመሰላችሁ ነው። ሚኮ እያረጋጋችሁ ጭራሽ ቶናሊን በ100 ሚሊዮን እነኚህ ሰዎች ጥሰዋል ነው ምድ እሺ አሁን ይሄ ላለመውረድ አይደለም ልትቀናቀኑ ነው ዋንጫውን ሐሳባችሁ እንደዛ ላለመውረድ ይሁሉንማ አታስፈሩም። ይሄ ላለመውረድ አይደለም፣ የጤና አይደለም፣ ልትፎካከረን ነው በአይነ ቁራኛ። እንዴ አይኔ ነው በፈጣሪ ቶናሊ ወደ ቶትናም በአረግ ቶትናም የልትሄዱ ነው? ብሩን ከየት ነው የምታመጡት? እኔ ምንም አይደለም፣ በቃ ልንወርድ ነው። ወረድ ቶናሊ አርሰናልን ትቶ ወደ ቶተናም ሄደ። ግርጣት አርሰናል ምናምን ብዬ ቅውጥ ላድርገው እንደናንተ ድንዝዝ ልበል። ለማንኛውም ሁሉንም ነው የሚሄድባቸው፣ ሊቨርፑል፣ ቼልሲ፣ ቶተናም ራሱንም ሳይቀር ማንቸስተር ሲቲ፣ የሁሉንም ደጋፊዎች እንሄድባቸዋለን። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በዚህ ምሽት ታደርሱልኛላችሁ ማለት ነው። ቶናሊ ጋር ስሙ ተያይዞ ነበር በነገራችን ላይ አርሰናል ማለት ነው። ግርጣትን በላችሁ ግርጣት ምንም አይነት የሰፈር ላይ የምታውቁት ጀለስ የለም። ይሄ ጋስ የሚጠበጥበው ጀለስ የሆነ ነገር ፈጥሮ እጁን እንትን ብሎ ገግሞ ራሱን የሚያስደስት ጀለስ፣ ልክ እንደዛው ሁሉ የሆነ ነገር ይፈጥሩና ራሳቸውን ለማስደሰት የሚሞክሩ ደጋፊዎች ማለት ያርሰናል ደጋፊዎች ነው። በየትኛውም ሁኔታኛ ነው ሪጀክት አደረገ ምናምን የሚል ነገር ሶሻል ሚዲያው ላይ ፈጥረው ቅውጥ አድርገው ደስታ በደስታ ማለት እና በጣም ታስቁኛላችሁ። ጋስ የሚጠበጥበው ጀለስ የሚል ስያሜ ሰጥቻችኋለሁ ማለት ነው። ማንቸስተር ሲቲ ደጋፊዎች ፈለው እናንተ የእውነት የእናታችሁን ጡት አልጠባችሁ ማለት ጡት አምሯችሁ ቅንጭር ማለት የማንቸስተር ሲቲ ደጋፊ ክለባችሁን ቢያንሳት ራይስ ኦኬ ሪጀክት አደረገው እንበል። እንደዚህ አይነት ወሬ እንለፍል። ማንቸስተር ሲቲን ሪጀክት ማንቸስተር ሲቲ በሚሰራበት በአሰራሩ ምክንያት ለምሳሌ የሆነ የሚያቀርበውን ገንዘብ ያውቃል። ሶ ላጥ ብሎ ይሄዳል ትቱ ሽል ይላል። ማንቸስተር ሲቲ ይላል ማለት ሪጀክት ተደረገ ማለት ነው። ይሄ ቡድን ግርጣት ምናምን ነው። ቼልሲ እንኳን ተወዞ ቻምፒየንስ ሊግ ስትገባ እናወራለን። ቶተናም ቶናሊን አሁን ስላስፈረምክ ምናልባት ላለመውረድ በጣም የሚገርም እድል አለ። የሊቨርፑል ደጋፊዎች ግን ይበላችሁ። ይሄው በገዛ እጃችሁ ራሱ ምላሽ የተሰጠ እናንተ አሽቄ ናችሁ። በነገራችሁ የመጨረሻ እኔ ለሲቲ አሽቄ ምናምን የሚል ስያሜ ሲሰጡኝ አንዳንዶቹ በጣም ነው የሚያስቀኝ። እኔ ማንቸስተር ሲቲ ሲሸነፍ በጣም ነው የምደሰተው። ቢያንስ ቶት ስደሰት ባታዩኝ እንኳን እናንተ ብዙ ጊዜ ከአርሰናል ጋር ስለሆነ ፉክክሩ አርሰናል ከሚያሳካ ሲቲ ቢበላ ስለምደሰት፣ ሲቲ ሲሸነፍ ያን ያክል ስደሰት ባታዩኝ እንኳን አይደብረኝም። የሊቨርፑል ደጋፊ አርሰናል ሲሸነፍ መጥቶ እዚህ ጋር እኔ ሲቲን ሳበሽቅ ነው የምታገኝ። ተሸንፎ ካገኘሁት ስለጠልጠው ነው የምታገኝ። ይሄ አርሰናልን እንዳይበላ ሲያደርግልኝ ነው ለሲቲ ምደግፈው። ሲቲ ዋው ምለው አርሰናልን እንዳይበላ ሲያደርገው እንጂ እሱ እንዲበላልኝ ሳይሆን አርሰናልን እንዳይበላ ሲያደርግ ስለበላ ሳይሆን ምጨፍርለት አርሰናል አልበላም ብዬ ነው ምጨፍርለት። አንተ ግን አርሰናል ወደቀ ብለህ መጠመታላዝን አሽቄ እኩል መቆም ማትችል አሽቄ አሽቋላጭ
ብዛትህ በጣም ትንሽ ስለሆነ የሊቨርፑል ደጋፊ ሀገር ውስጥ ተለጠፈ እልም ያልክ ተለጣፊ ማለት የሊቨርፑል ደጋፊ ነው ማለት። ሲቀጥል ደግሞ ሪጀክት ስለመደረግ ታወራለህ እንዴ? 2 ቀን እንትኑ ሳይደርቅ ቀለሙ ሳይደርቅ ወሬው ንፋሱ ሳይወስደው ዲዮማንድ የሚባለው ግርጥት እያደረገ ስለ ግርጣት እንኳን ብዙም አይዲያው የሌለ ደጋፊ ማለት የሊቨርፑል ደጋፊ ነው ማለት። ሼር፣ ኮፒ ሊንክ፣ ሪፖስት እያደረገ አድርሱላችሁ። ይመቻችሁ። ሳንድሮ ቶናሊ ወደ ቶትንሃም ሂር ዊ ጎ ማለት ምንም ምን ያልገባኝ እዛ ቤት እየተካሄደ ያለው ስራ ቶትንሃም ምንድን ነው ስቴዲየሙ አካባቢ የሆነ ያገኘው ነዳጅ አለ ማለት ነው። እንደዚህ ሊደፍር አይችልም አንድ ክለብ። እንዴት ነው ቶትንሃም ቤት ፋይናንሻል ፌር ፕሌይ የሚባል ነገር የለም እንዴ? ይህን 80 ምናምን ይከፍሉታል። ትናንት 85 ዛሬ 85 ምን አይነት እብደት ነው? ዋው 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 ዋው! ከ17ኛ ወደ ቶፕ 4 ፉክክር ውስጥ ቀጥታ ሊያስገባ የሚችል ትልቅ ዝውውር ነው። ከማቲያስ ፈርናንዴዝ በላይ ምርጥ ዝውውር ነው። ሳንድሮ ቶናሊ ጣሊያናዊው ምርጥ የመሃል ሜዳ ታጋይ ተጫዋች ወደ ቶትንሃም ሂር ዊ ጎ። ዋው ዋው ዋው! ኧረ ሃይ በሉት ይህን ቡድን እንዴ! ቶተንሃም ምን እያደረገ ነው? ቶናሊን ሂር ዊ ጎ ከስምምነት ላይ ደርሷል። በቃ ቶናሊ ወደ ቶተንሃም እና ዋጋው 92.5 ሚሊዮን ፓውንድ እና ተጨማሪ ደግሞ 7.5 ሚሊዮን ፓውንዱ ደግሞ በቻምፒየንስ ሊግ ላይ በሚያሳየው ብቃት ኦልሞስት 100 ሚሊዮን ፓውንድ በአጠቃላይ ማለት ነው። ኧረ ቶተንሃም እንዴ! ጋላክቲኮ እየሰበሰብ ምንድን ነው? ምን እያደረጉ ነው? የምሬ ነው። አስባችሁታል? ማቲያስ ፈርናንዴዝን አስፈረሙ፣ ይሄን ጨመሩ። ገና የሚያስፈርሙት ደግሞ አለ በዚህ ሁኔታ። ኧረ ቶተንሃም ይመቻችሁ እግዚአብሔርን። ቀጣይ ዓመት ግን ይህን ስብስብ ይዘ የሆነ ነገር ካልፈጠር ካዛ ነው። ያው አትወርጂም፣ ቀጣይ ዓመት አትወርጂም። ሚኮ ብቻ ይመቻችሁ እግዚአብሔርን። እንደ ቶተንሃም እየተፍታታበት ያለ ቡድን የለም በዚህ ዝውውር ዜና።